ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች ለዛሬ ማሳያችሁ ሳምሰንግ A06 ፓተርን እንዴት ፎርማት እንደምናደርግ በዚህ ቪዲዮ እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁ ሁኑ። ቻናል ሰብስክራይብ በማድረግ ቤተሰብ መሆን ይችላላችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጥታ ወደ ቪዲዮ እንግባ። በመጀመሪያ ደረጃ ስልኩ እንደምታዩት ሳምሰንግ A06 ነው። ፓተርን ተቆልፎ ነው የመጣው። ስለዚህ ፓተሩን ለመስበር ስልኩን መጀመሪያ ስዊች ኦፍ ማድረግ አለብን። ስልኩን ስንዘጋው መልሶ ፓተሩን ይጠይቀናል። ስለዚህ ማድረግ ያለብን ምንድነው? መጀመሪያ ቻርጀር ወይ ደግሞ ኬብል እንሰካበታለን። ስልኩን ለመዝጋት ኬብል ከሰካንበት በኋላ ስልኩን ስዊች ኦፍ ለማድረግ ቮሊዩም ማይነስ እና ፓወር በተንን በመያዝ ስልኩን እንዲዘጋ ማድረግ ትችላላችሁ ማለት ነው። የስልኩን የድምጽ መቀነሻውንና ፓወር በትኑን አንድ ላይ ስንይዝለት ስልኩ ይዘጋልናል። ልክ ስልኩ መዝጋቱ ስናረጋግጥ ቮሊዩም ማይነስ እና ፓወር በትኑን እንለቅና በቀጣይ ቮሊዩም ፕላስ እና ፓወር በትኑን እንይዛለን ማለት ነው። ፎርማት ለማስገባት ደግሞ ቮሊዩም ፕላስ እና ፓወር በተን ነው የሚያዘው። መጀመሪያ ግን ቮሊዩም ማይነስ እና ፓወር በተን እንይዛለን። ሁለቱን አንድ ላይ እንይዛለን። ስልኩ እስኪዘጋ እንጠብቃለን። ልክ ሲዘጋላችሁ ቮሊዩም መጨመሪያና ፓወር በትኑን ትይዛላችሁ ማለት ነው። ማይነሱን ትለቁትና ልክ እንደምትመለከቱት ቮሊዩም ፕላስ እና ፓወር በተን እንይዛለን። ሁለቱም በእንደዚህ መሰረት እንይዝና ልክ ሞባይሉ መብራቱን እንጠብቃለን። ልክ ስልኩ ሲበራላችሁ ፓወር በተኑን ብቻ ትለቃላችሁ። ቮሊዩም ፕላሱን አትለቁትም። ቮሊዩም ፕላሱን የምንለቀው ፎርማት ውስጥ ሲገባልን ነው። ልክ እዚህ ጋር እንደምታዩት ቮሊዩም ፕላሱን አልለቀኩትም፣ ፓወር በተኑን ብቻ ነው የለቀኩት ማለት ነው። ቮሊዩም ፕላሱን የምንለቀው መቼ ነው? ራሱ ስልኩ ወደ ፎርማት ወይ ደግሞ ሪካቨሪ ሞድ ሲገባላችሁ ነው። ልክ እንደዚህም በምታዩት A06ን በእንደዚህ መሰረት ሪካቨሪ ሞድ አስገብተነዋል ማለት ነው። ስለዚህ እቺን ስቴፕ ከተገበራችሁ እንግዲህ በእንደዚህ መሰረት በቀላሉ ሳምሰንግ A06ን ፎርማት ማድረግ ትችላላችሁ። በቀጥታውን ፎርማት ለማድረግ ወደታች ወረድ እንልና ዋይፕ ዳታ ፋክተሪ ሪሴት የሚለውን እንመርጣለን። እዚች ጋር ኦኬ እናደርገዋለን። አንድ ጊዜ ፓወር በተኑን እንጫነዋለን። ከዛ ልክ በእንደዚህ መሰረት እንግዲህ የስልካችንን ሙሉ ፋይል ነው የሚያጠፋው። ስለዚህ እዚህ ጋር አንድ ጊዜ ኦኬ እናደርገውና ሁለት ምርጫ ይሰጠናል። እዚህ ጋር ኦኬ ካደረግን በኋላ የመጀመሪያው ካንሰል የሚል ነው። ሁለተኛ ደግሞ ፋክተሪ ዳታ ሪሴት የሚል ነው። ስለዚህ ፎርማት ልናደርግ ስለሆነ በቀጥታ በቮሊዩም ማይነስ ፋክተሪ ዳታ ሪሴት የሚለውን እንገባና እዚህ ጋር ፓወር በትኑን አንድ እንጫነዋለን። አሁን በቀጥታ ስልኩን ፎርማት እያደረገልን ያለ ነው። በእንደዚህ መሰረት እንግዲህ ስልካችን ያው አጠቃላይ ሙሉ ፋይል ይጠፋብናል። ሲቀጥል ደግሞ ፓተሩም አብሮ ይጠፋል ማለት ደግሞ ይፎርማታል ማለት ነው። ጨርሰናል። ሪቡት ሲስተም ነው የሚለውን መንካት ብቻ ነው። እዛው ባለበት አንድ ጊዜ ፓወር በትኑን መንካት የሚጠበቅብን። አሁን በቀጥታ ስልኩ ዘግቶም ይከፍታል ማለት ነው። ስለዚህ በእንደዚህ መሰረት እንግዲህ ፓተርናችንን ረስተን ከሆነ ይሄን ስቴፕ በመከተል በቀላሉ ስልኮችን ፎርማት ማድረግ ትችላላችሁ ማለት ነው። እንግዲህ የተለያዩ ስልኮች ፎርማት አደራረጋቸው እንደየስልኩ ሊለያይ ይችላል። አንዳንዶቹ ደግሞ ተመሳሳይነት አላቸው። ሞዴላቸው ቢለያያል። ለምሳሌ ሳምሰንግ A06 ቢሆንም ምናልባት A05፣ 04 ሌሎች ስልኮችም አንዳንዶቹ በዚህ መንገድ ስለሚሰራ ግዴታ ለ06 ብቻ አይደለም ይሄ ስቴፕ የሚሰራ ማለት ነው። ስለዚህ ሌላ ማየት ሞዴል ካላችሁ እነዛም ስልክ ላይ በእንደዚህ መንገድ መሞከር ይችላላችሁ ማለት ነው። ስለዚህ በጣም በቀላሉ ስልኮችን ፓተርናቸውን በእንደዚህ መሰረት ፎርማት ማድረግ እንችላለን። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።